እና ቢያንስ አሁን 20 ደቂቃ ያክል አላችሁ። ምን ማለት ነው 20 ደቂቃ አላችሁ ማለት? ምንም የምታመጣው ነገር የለም። ስለዚህ ሄደ ነገር ለጥያልኩ ነው በህይወትሽ ላይ እዚህ ራሱ ነው ማለት ነው። ራሱ ነው ትንሽ ችግር ሳይፈጠር አልቀረም። የምን ችግር ነው የምታወራው? በዚህ ሰዓት ምንም አይነት ችግር እንደማላስተናግድ ታውቃለህ። በአሁኑ ሰዓት ብዙ ሰዎች እየተከታተሉ ነው ያሉት። ገባሽ አይደለ? ብዙ ነገር ውስጥ እየገባን ያለነው እንደምንሞት እያወቅሽው። እሺ የዚህ መጨረሻው ሞት እንደሆነ ነው። አሁን ስራሽን ጨርሰሻል። ቤቱ ለሌላ ሰው ላስረክበው ስለሆነ እቃሽን ሰብስቢ። ይሄን ስራ የሚሰራልኝ ሰው ውስጥ እዛው እስር ቤት ውስጥ ሆኖ ይሄን ነገር የሚጨርስልኝ ሰው አግኝቻለሁ። ስራሽን ጨርሰሻል። እንዴት ፖስቶን በደንብ ብታነቢው ተሻለ ይመስለኛል። እየሰማኸኝ ነው አይደለ? አንተ ከምታመሰቃቀለው በላይ ቶማስ የኔን ህይወት ያመሰቃቀለው ገባህ አይደለ? ፋይል ደግሞ ከዚህ በፊት እኮ እንደማደርስልሽ ታውቂያለሽ። እሱን እኮ አውቃለሁ አላልኩም እኮ ካወቅሽ ሌላ ንግግር እኮ አያስፈልግም። ግን ዛሬ ቶማስ መምጣት ነበረበት። በቃ እሺ፣ የት ነው የማገኘው? ስለ ሚኪ እኔ ምንም ነገር የማውቀው ጉዳይ የለም። በቃ ቅድም የተጻፈው ነው የማውቀው። እስር ቤት ነው። ምንም አይነት ስራ ስንሰራ በሚስጥራዊና ጥብቅ በሆነ ጉዳይ ውስጥ ነው አይደል እንዴ? ይሄንንም ከኔ በላይ በደንብ ታውቂዋለሽ። ቶማስ አለቃሽ ነው። ምንም ነገር የማድረግ መብት አለው። ገባሽ አይደለ? የለውም እኮ አላልኩም። እና እኔ መልእክቱን ተቀብዬ እዚህ እስከማደርስ ድረስና ሁሉ ነገር እስከመፈጽም ድረስ የጊዜ ገደብ አለ። ግን እስር ቤት ውስጥ እሱ ነው የሚያስገድለኝ። ከዛ በላይ አደረጋለሁ። ይኸውልህ ሚኪን እዛው እስር ቤት ውስጥ ያለውን መረጃ እንዲቀበል የተላከው ምን ይኸውልሽ፣ በራስ እጅ አንገት ላይ ባብ ነው የጠመጠምከው። ምን አይነት ጣጣ ውስጥ እንደገባህ ታውቅ? ሚኪ ላይ ጉዳት አድርሶበት ቢሆን ሚኪ ተመቶ ቢሆን ጉዳት ደርሶበት ቢሆን እስር ቤት ውስጥ ያለ ይሄ ነገር ተፈጥሮ ቢሆን እንደገና እያንዳንዱ ማህደር ስትልከው የነበረው ደብዳቤዎች ከቶማስ ጋር ሲጻጻፉት የነበረው እንዳለ ተቀምጧል። ጥያቄ መጠየቅም ሆነ ምንም ነገር ማድረግ አይቻልም። ትዕዛዜን ብቻ ሲሰጠኛል እሱ ማስፈጸም ነው የኔ ስራ። እቅዱን ምናምንማ በቃ እሷ ትንገር። እኔ ብቻ ጉዳዩን ማስፈጽምላት ሁሌ ያለችኝ በቃ እጄ ከከፈለች ምንም አደርግላታለሁ። እንዴት አምኜ ትከዳኛለህ? እና አንቺ መጀመሪያ ደህና ቦታ አትቀጥሪም? ምንድነው እዚህ ሰው እየተከታተልሽ እንደሆነ እያወቅሽ እዚህ መቀጥሪ? ይሄ ስራ የመጨረሻ እንደሆነ ቶማስ ነግሮኛል። ይሄን ስራ ባስፈጽም ኖሮ ብጨርስ ኖሮ እኔም ከዚህ የተጨማለቀ ህይወት ውስጥ ወጣ ነበር። አንድ እስር ቤት አለ እንደዛ ነገር ልጁን የሆነ ነገር አድርጌው በቃ ለማወጣጣት ወይም የሆነ ነገር አወጣጣዋለሁ። ከዛ በቃ ያስፈልግም ልጁ ከተባለ በቃ ከዛ ገድ ይወጣል። ብቻ እኔ የተሰጠኝን መልእክት አደርሳለሁ። ማድረግ ያለብኝን ነገር ትዕዛዞች ካሉ ማስፈጽማለሁ። ይመስለኛል ይሄ የሚኪ ጉዳይ ሳይሆን አይቀርም። ተይ ማይ የተረጋጊ እንዳያምሽ ቶሎ ሹልክ እኔ የምንኖርበት ነገር እኔ አመቻቻለሁ። አይ በቃ ሚኪ ከእስር ቤት እንዳይወጣ የዋስትና መብት የሚያስከለክል ወረቀት ነው። እሱ እንዳመጣ ነው አደረገው። ተናግራለች እውነቱን ሲጀምር መንገሩ አይቀር ሲጀምር ተረጋጊ። አንቺ ውሻ እኔ ላሳልፍሽ እኔ ትሽን አሳልፍሽ ሰጥራው ነው ቋል ብትነግራቸው አይሻልም? ቆይ ምን ማለት ነው ቋል? የሆነ ጋዜጠኛ ሚኪ የሚባል ልጅና ማለት የሱን ፋይል ነው ይዤ እንድመጣ ዋናው ስራዬ እሱ። የታለ ባለቤትሽ? አለ ሱቅ ወጣ ብሎ ነው ይመጣል። አንቺ ልጅ ለምንድን ነው ማሰሚኝ ግን? አይደለም ማይ ሱቅ ሲፈልግ ወይ አንቺ ሂጂ ወይ ሰው ላኪ አላልኩሽም? ማትወጣው ችግር ውስጥ ነው እየገባ ያለው የሰማይ ማትወጣው። ስለዚህ እኔ እናንተ እንስማማ። እንደው ከህግ አካል ዘንባይ አፍሽን እንዳከፍቺ የሆነ ስልክ ሲያወራ እንደነበረ እንደሰማሁት ከሆነ አፈወርቅ ምናምን ሰምቻለሁ። አንተ ማን ምንድን ነው ስለኔ ምን አውቀ ነው እንደዚህ የምታወራው? ትጫረጫው ምናልባት በረከት ስለሚባል ሰው ሳሚ ስለሚባል ሰው ልዑል ስለሚባል ሰው የሰማሽው ነገር አለ? ተረጋጉና ምንድነው ከግቡና ወይ ተረጋግተን ነው ዝም ብለህ ይሁን ትላለህ አንተ። ሲጀምር ምንድነው አርጊኝ ትሰሚኛለሽ አይደል? የምታውቂውን ነገር ንገሪኝ እያልኩሽ ነው። ይኸውልሽ እየተከራከሩና ፋይል እንዴት አሁን ፋይል ትያለሽ
ቢሰሙ እንደሚገሉን አታውቂም። ስራሽ ምንድን ነው? ሌላ ስራ ጀመረሽ? እኔ ማላውቀውን ስራ ፀጉር ቤት ጀምሬያለሁ አልኩ። መስረቅ ጀመረሽ ነው? ምንድን ነው የምሰርቀው? ምን ጀመረሽ ነው? ከሆነ ጊዜ በኋላ ግዴታ አንቺ መግባት አለብሽ ወደዚህ ስራ፣ ያልሆነ ነገር ነው ያነበብሽ ምናምን አለችኝ። ለምን ነገርከው? ሰምኛለሽ እንትን ታውቃለህ በቃ በስልክ እኔና እሷ አብረን ስንሆን አይ ከእቴ ጋር እንኳን ተጨቃጭቀን ማናቅም። ሲጀምር ካገኘኋትም ረጅም ጊዜ ቆይተዋል። እህቷ እራሷ አሁን እህትም ምናምን አትመጣም ጣልተናል ምናምን ትለው በስልክ ጭራሽ ሲያወሩ ይከራከራሉ ምናምን ነገር። እኔ ላታርቃችሁ ማሰብ በእህቴ መሀል አትግባ ነው የምትለኝ። ፀጉር ቤቱን እኔ ፀጉር ቤት የሚባል ነገር አልሰማሁም። እሷ ናት አሁን ያለችው እንጂ ፀጉር ቤት የላትም። እኔ ሳቃት ጭራሽ ከተገናኘን በጣም ረጅም ጊዜ ማህደር የምትባል ሴት ካየሁ እራሱ ቆይቻለሁ። ግን ወርሽ ነው እንዴ? አንተ ምን ሆነህ ነው? ሲጀምር ስለማህደር አንተ ምን አውቀህ ነው ስለሰው የምታወራው? ትመጣል ነበር እንዴ? ማሽ መጣ ታውቃለህ? ሲጀምር አንተ ያ ሰው ያማሃል እንዴ? ቆይ ምንም ማውቀው ነገር የለም። እሷ የምትፈልገውን ነገር ነው እኔ ማስፈጽምላት እንጂ አላውቅም። ማህደርስ ምንድን ነው እየሰራች ያለች? ግን በቅርብ ጊዜ በቃ ከሀገር እንወጣለን ምናምን የምትለኝ። በቃ ትንሽ ጊዜ ታገሰኝ ነው የምትለኝ። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ብዝት ይበልልኝ። እንግዲህ ዛሬ ላይ እንዳያችሁት ማለት ባለፈው ቪዲዮ እንዳያችሁት ማህደር እንግዲህ በሰጠችን መረጃ መሰረት መተን ያገኘናቸው ሰዎች ነበሩ። ከነሱም እንግዲህ ማግኘት ያለብንን መረጃዎች እያንዳንዱን የቻልነውን ነገር አድርገን መረጃዎችን አግኝተናል በደንብ። ዛሬ ላይ አጠገቤ አንድ እንግዲህ ይሄን ነገር ስትሰራ የነበረች ወንጀለኛ አጠገቤ አለች። ዛሬ ላይ እንግዲህ ለኛ እንድታግዘን እኛ በምንዘረጋው ወጥመድ ውስጥ እንድትተባበረን ግዴታዋ ስለሆነም ነው ይሄን ነገር የምታደርገው እንድታረግ ለማድረግ ነው አሁን ላይ እዚህ ቁጭ ብለን ያለ ነው ማለት ነው። እና ቤተሰቦች ያው በሰጡን መረጃ መሰረት ከሷ ጋር የሚገናኙበት ቦታ ነበር፣ መረጃ የሚለዋወጡበት ቦታ ነበር። በጠቆሙን መረጃ መሰረት ቀጥታ እዛ ሄደን ነበር። ነገር ግን ምንም አይነት ነገር ልናገኝ አልቻለም። በሄድንበት ሰዓት አላቅም የጠረጠሩት ነገር ይኖር ይሁን ይሄን ነገር እኛ እንደጀመርነው ያውቁ ይሁን አላቅም። ሁሉን ነገር ያለውን መረጃ እያንዳንዱን ነገር አጥፍተው ከዛ ቦታ ላይ እንደተሰወሩ ነው ማለት ምንም ማግኘት እንዳልቻልን ነው ልነግራችሁ ፈልገው። አሁን ላይ ግን አንድ ከሷን እንግዲህ ብዙ ነገር ስናወጣጣት ነበር፣ ከሷ ብዙ መረጃዎችን ስንወስድ ነበር። በዛም መሰረት ይሄን ስራ ሚኪን የማወጣጣቱን ወይም ደግሞ ስለደበቀው ሰው የሚጠይቁትን ስራ እንግዲህ እሷ ነበረች ልትሰራ የነበረው። እሷ የምትሰራውን በምን ምክንያት ነው? አንድ ሰው እዛ ወንጀል ሰርቶ እንዲገባና ሚኪን አስፈራርቶትም ቢሆን ገሎትም ቢሆን የያዘውን መረጃ እንዲሰጣቸው ነበር ልታረግ የነበረው። ነገር ግን ይሄ ነገር ባይሳካልኝ ፕላን ቢ ምን ሊሆን ይችላል ማለት ሌላ ነገር ንገረኝ ብለው መረጃ ልካለት ነበር። በዛም መረጃ መሰረት እንግዲህ የመልስ ምት መምጣቱ አይቀርም ማለት ያለን አማራጭ ይሄ ብቻ ስለሆነ ነው። አሁን ላይ ግዴታ እሷ የሆነ መረጃ በላከች ቁጥር ወይ መልእክተኛ መረጃ ድጋሚ ያመጣላታል ወይ ደግሞ እራሱ ቶማስም ወደዚህ ይዞላት ሊመጣ ይችላል። ስለዚህ ከሁለት አንዱ ነው ሊሆን የሚችለው። እንግዲህ እሷ ፕላን ቢ እንዲነግራት ልካለች። ያ የምላሽ ምት እንግዲህ ማይዞት እንደሚመጣ ምናቀው ነገር የለም ቤተሰቦቼ። ነገር ግን መልእክተኛውም ይዞት መጣ፣ ቶማስም ይዞት መጣ። እዚህ እነሱን የምንይዛቸውና ግዴታ ወደ ቶማስም መድረስ ስላለብን በየትኛውም መልኩ ወደ ቶማስ የምንሄድበትን መንገድ ያስተካክልናል ብለን እናስባለን ማለት ነው። ስለዚህ ቤተሰቦቼ አሁን ላይ ከሰው ጋር ቁጭ ያልኩት ኦልሬዲ የመልስ ምት እየጠበቅን ነው። የመልስ ምቱ ሲመጣ እኛ እዚህ አካባቢ ላይ ማሰማራት ያለብንን የክሩ አባሎቻችን አሰማርተናል። በተጠንቀቅ እየጠበቅናቸው ነው። የመልስ ምቱን ማይዞ እንደሚመጣ የሚታወቅ ነገር የለም። ነገር ግን ከሷ የምንፈልገው አንድ ነገር አለ። ከነሱ መረጃ እንድታወጣጣ እንፈልጋለን። እነሱ በመጡ ሰዓት ማንም ይሁን ቶማስም ይሁን መልእክተኛውም ይሁን እነሱን የማወጣጣት ስራ እንድትሰራ አስገድደናታል፣ ነግረናታል። በነገርናትም መሰረት ይህን ስራ ተሰራንላለች ብለን እናስባለን ማለት ነው። እኛ ሁላችንም በተጠንቀቅ ሆነን እየጠበቅን ነው። ከአሁን በኋላ የምናደርገው ነገር ምንድነው? ሂድን ካሜራ እንገጥማለን። በዛ ሂድን ካሜራም ከሚመጣው ሰው ጋር እሷ ስታወራ እያንዳንዱን መያዝ ያለብን መረጃዎች የምንይዝ ይሆናል ማለት ነው ቤተሰቦቼ። ስለዚህ ከዚህ በኋላ ያለውን ነገር የሚፈጠረውን ነገር ደግሞ ሁሉንም ነገር አብረን የምናየው ነገር ይሆናል ማለት ነው። እንግዲህ እንደነገርኩሽ ነው፣ ቅድም የነገርልሽ ነገር አለ። ከዚህ በኋላ ምንም እንደማታመጪ ምንም እንደማታረጊ አውቀሻል፣ ተረድተሻል በስነ ስርዓት።
ስለዚህ አሁን ለኛ መተባበር ለአንቺ ስለሚጠቅምሽ ይሄን ነገር እንድታረጊ ቅድም የነገርንሽ ነገር እያንዳንዱን ነገር ከአንቺ ምን ነገር የምንፈልገው ነገር ምንድነው መረጃ እንድታወጣጫቸው ቶማስም መጣ መልእክተኛውም መጣ ሌላ ሰውም መጣ አላውቅም ነገር ግን ከነሱ ማግኘት ያለብን ነገር ማግኘት ስላለብን ሂድን ካሜራ እናስቀምጣለን ይኸውልሽ ምንም አይነት ጥርጣሬ ውስጥ እንዲገቡ የሚያደርግ ነገር እንድታረጊ አልፈልግም ስለዚህ አርጊ ያልንሽን ነገር እያንዳንዱን ነገር ታረጊያለሽ ማለት ነው ድምጽ ሰጥሻለሁ ካሜራ ዛን ገጥማለን በዚህ ድምጽ እንይዛለን በዛ ደግሞ ቪዲዮ ነው የምንይዘው ስለዚህ ካንቺ የሚጠበቀው ይሄን ነገር ማድረግ ብቻ ተጨማሪም ይኸውልሽ አንቺን ምንም ያሰጋሽ ነገር የለም ምንም ነገር ቢፈጠር ውስጥ ላይም የኛ የክሩ አባሎቻችን በተጠንቀቅ ሆነው ነው የሚጠብቁት ስለዚህ ይኸውልሽ እንድትጠነቅቂ ነው የምነግርሽ ምንም አይነት ስህተት እንድትፈጽም ያልፈልግም ስለዚህ ይሄንን ይኸውልሽ ትይዋለሽ በእጅሽ ድምጽ ነው ስለዚህ ሂድን ካሜራ ይገጠማል በዚህም ሁኔታ ነው መንቀጥለው ማለት ነው ስለዚህ ካሜራውን አስተካክልኝ እስቲ እሺ ቤተሰቦች ያው እዚህ አካባቢ ላይ እንደደረሰ መረጃዎች ደርሰውናል ማድረግ ያለብን ነገር እንግዲህ በተጠንቀቅ እየጠበቅን ነው አሁን ላይ የመጣው ይመስለኛል መልእክተኛው ነው እስቲ እሱ ሊሆን ይችላል አይ ቲንክ የሆነ የያዘውም ነገር አለ የሆነ መረጃ ነገር ይዟል ካኪ ነገር ይዟል ቀጥታ ወደ ቤት የሚገባ ይመስለኛል እንግዲህ እየሄደ ነው ቤተሰቦች ቼክ ማድረግ ያለበትን ነገር ቼክ እያደረገ ነው አካባቢውን እየቃኘ ነው እየገባ ያለው ስለዚህ ራሱ ነው ማለት ነው ራሱ ነው እንዴት ሰላም ነው ቶማስ ለምን ቶማስ አልመጣም ቶማስ ዛሬ ነው ግን እኮ እሱ እንደሚመጣ ነበር የማውቀው አይ ለጊዜው ትንሽ ስራ ስለበዛበት አሁን ላይ መምጣት ስለማይችል እኮ ለምንድን ነው የመጣከው እሱ መምጣት ነበረበት ዛሬ እሱ እንደሚመጣ ነበር የጠበቅኩት ከዚህ በፊት እኮ መልእክት እንደማደርስ ታውቂያለሽ አይደል እንዴ ቢሆንም ዛሬ እሱ ነበር መምጣት የነበረበት ሴትዮ እኔ መልእክተኛ ነኝ ፋይል ደግሞ ከዚህ በፊት እኮ እንደማደርስልሽ ታውቂያለሽ እሱን እኮ አውቃለሁ አላልኩም እኮ ካወቅሽ ሌላ ንግግር እኮ አያስፈልግም ግን ዛሬ ቶማስ መምጣት ነበረበት በቃ እሺ የት ነው የማገኘው ቶማስ በይሰሞን ስራ በዝቶበታል ስለዚህ ልታገኙ አትችይ ሲቀጥል ደግሞ ስራሽን ጨርሰሻል እንዴት ፖስታውን በደንብ ብታነቢው ተሻለ ይመስለኛል ምን ማለት ነው ቶማስ አሁን ስራዎቹን እያንዳንዱን ስራ በራሱ ለመከወን ፈልጓል ገባሽ አይደለ እንዴ እኔ ምን አድርጌ እኔ በስነ ስርዓት ስራዬን እየሰራው አይደለም ኖ ምንም እኮ አላጠፋሽም እኮ ሁሉ ነገር ሰላም ነው ነገር ግን ቶማስ በራሱ ሁሉ ነገር ለማስተካከል ፈልጓል ስለዚህ አንቺ አሁን አታስፈልጊም ማለት ነው ስራሽን ጨርሰሻል እኮ ለምን ምክንያት ምንድነው ስራዬን እዚህ ጋር እኮ አልጨረስኩም አይደለም ምንድነው ጨርሰሻል የምትለው ይሄ ነገር እኮ እኔን አይመለከተኝም እሺ እንደዛም ከሆነ እሱን ማካል አግኝቼው ነው ከሱ ጋር ማውራት እንፈልገው ስለዚህ ያለበትን ቦታ ንገረኝና ሄጄ ቶማስ ያለበትን ቦታ ልነግርሽ እንደማልችል ታውቂያለሽ እኮ ለምንድነው ማትነግረኝ ሌላ ጊዜ ከሱ ጋር እንገናኝ አይደል እንዴ አለቃሽ እኮ ነው ቶማስ አለቃሽ ነው ምንም ነገር የማድረግ መብት አለው ገባሽ አይደለ የለውም እኮ አላልኩኝ እና ግን ደግሞ ዛሬ እሱን ማግኘት አለብኝ በቃ ግዴታ ማግኘት አለብኝ ስራሽ አልቋል እኮ ሲጀምር ገንዘቤን ራሱ እኮ ሙሉ አልተሰጠኝም እኮ ገንዘብሽ ይሰጥሻል
እኮ ይሄን ስራ መለቀ ከሆነ ስራው የሚያበቃ ከሆነ እኮ ገንዘብሽ ይሰጥሻል። ሙሉ ገንዘብ ነው። ይሄ ምንድነው? እኔ ሙሉ ገንዘብ ነው የምፈልገው። ይሄ ምንድነው? በዚህ ብር አይደለም እኔ በዚህ ብር አይደለም የተስማማሁት እኮ ቶማስ ገንዘብ አስቀርቶብሽ ያውቃል? ስራሽን ሰርተሽ ገንዘብ አስቀርቶብሽ ያውቃል? እንደዛ እያልኩ አይደለም፣ ግን አሁን ስራዬ እንዳበቃ የነገርከኝ ነው አይደለ? እኮ ከዚህ በፊትም እኮ መተሽ ሄደሽ እንደነበረ ታውቂያለሽ። ብዙ ስራዎችን ሰርተሻል ከቶማስ ጋር አይደለ? አዎ አልሰራውም እኮ አላልኩም፣ ግን ደግሞ ይሄም ነገር ማብቃት ካለበት እሱን ላግኘውና ላውራው። በቃ ለምን ትናንት ማታገናኝ ልታገኘው አትችይም እኮ። ለምን ነው ማግኘት ማትችል? ስራ በዝቶበታል ቶማስ። እሺ እንዴትም አድርጌ አገኘዋለሁ። ያለበት ቦታ እኔ ራሴ ሄዳለሁ። እሱ እንዲመጣ አልጠብቅም። ንገረኝ ያለበትን ቦታ። አንቺ ልጅ ቶማስን ባታናድጁ የተሻለ ይመስለኛል። ገባሽ አይደለ? የቶማስን ቁጣ ታውቂዋለሽ አይደለ እንዴ? ስለዚህ እሱ ያለሽን ብቻ እያንዳንዱን ነገር መፈጸም ነው። አለቀ እኮ። እኔ ምንም ስራ በላሽ እንደማላክ ታውቃለህ አይደለ? እኮ አውቃለሁ እኮ እዚህ ጋር እኮ። ስለዚህ ሳላውቅ እኮ አልቀረሁም። እሱ ማግኘት አለብኝ ግዴታ። እቺ ልጅ ዛሬ እየሰማሽኝ ነው አይደለ? አሁን ስራሽን ጨርሰሻል። ቤቱ ለሌላ ሰው እኔ ላስረክበው ስለሆነ እቃሽን ሰብስቢ፣ ወደ መጣሽበት። ምን ማለት ነው? ምን ማለት ነው? ቤቱን ላስረክበው ነው ማለት ምን ማለት ነው? ሰማሽኝ አይደለ? እደውልልሻለሁ። ተረዳሽኝ አይደለ? እኔ እኮ ይሄን ፖስታ አላመጣም ነበር እኮ እንድታምኚው። ገባሽ አይደለ? ይሄ ፖስታ የመጣው እንጂ እኮ እኔ በቃል እኮ መናገር እችል ነበር ነው። እሱን እኮ አውቃለሁ። አላቅም እኮ አላልኩህም፣ ግን ደግሞ ለአንዴና ለመጨረሻ ጊዜ እሱን ማውራት ፈልጋለሁ። ለምን አይገባህም? ለምን ፈለግሽው? ሲጀመር ማውራት ፈልጋለሁ። ለምን? እሱን እኔ አውቃለሁ ለምን እንደፈለግኩት። ለኔ ንገሪኝ፣ አደርስልሻለሁ ወሬው። ለአንተ መንገር አልፈልግም፣ ለራሱ ነው መንገር እንፈልገው። ሌላ ጊዜ ለራሱ አይደል የምነግረው እኮ። አሁን እሱ ሊመጣ አልቻለም እኮ። ከዚህ በፊት እኮ መልእክት እኔ እንደማደርስ ታውቂያለሽ አይደል እንዴ? አውቃለሁ። አላቅም አላልኩህም። ለምንድን ነው ግራ የምታስበው? እኔ እኮ አላቅም አላልኩህም። እያሰብኩ አይደለም። እየሰማሽ ነው? ከዚህ በፊት እኔ መልእክት እንደማደርስልሽ ታውቂያለሽ። ገንዘብሽን በሰዓቱ ይከፈልሻል። አሁን ስራሽን ጨርሰሻል፣ መሄድ ትችያለሽ። ግን ደግሞ አሁን ገንዘቤን ሳልይዝ እኔ የትም ንቅንቅ አልልም። አሬ እቺ ልጅ ዛሬ ምን ማለት ነው? ሲጀምር ይሄ ቤት እኮ የኔ ነው። ማንም መጥቶ ውጪ ሊለኝ አይችልም። አንተ ደግሞ ሲጀምር እኮ ተራ ተላላኪ ነህ አይደል እንዴ? ማን ነው ይሄን አንቺ ቤት ያደረገው? አንተ ተራ ተላላኪ ነህ። አንተ መጥተህ ዛሬ እኔን ውጪ ማለት መብት የለህም እንዴ? ቶማስ እኮ ነው እዚህ ጋር ያለው። ገባሽ አይደል? ይሄ ቤት ደግሞ ያንቺ አይደለም። ቃል ገብቶልኛል። ቶማስ ቃል ገብቶልኛል። ይሄን ቤት በስሜ እንደሚያዘረው ቃል ገብቶልኛል። እና ቃል ይገባልሽ እንደሆነ አላዞረልሽም እኮ። አንተ ምን በእናትህ ምን አገባህ? እዩ እየሰማሽኝ ነው አይደለ? በአሁኑ ሰዓት ከባድ ታይም ላይ ነው ያለነው። ይሄ ሊገባሽ ይገባል። የማትወጣው ነገር ውስጥ እየገባህ ነው። ይሄ ሊገባሽ ይገባል አልኩሽ እኮ። በአሁኑ ሰዓት ብዙ ሰዎች እየተከታተሉ ነው ያሉት። ገባሽ አይደለ? ብዙ ነገር ውስጥ እየገባን ነው ያለነው። በዚህ ሰዓት ደግሞ አንቺ ተጨመረሽ ሌላ ስራ አትሁኝብን። እሱ የኔ ጉዳይ አይደለም፣ የራሳችሁ ጉዳይ ነው እኮ። የራሳችን ጉዳይ ቢሆንም አንቺ እዚህ ነገር ውስጥ አትግቢ እያልኩሽ ነው። እዚህ ነገር ውስጥ ከገባሽ ደግሞ የእሳቱ ተቃጣይ ትሆኛለሽ ማለት ነው። አንተ ራስህ የማትወጣው ነገር ውስጥ እየገባ ነው። እሺ እንዴ አንቺ ሴትዮ ምንድን ነው እያልሽ ያለሽው? ቶማስን ማግኘት እፈልጋለሁ። አትችይም። ጀምር። አንተ ማነህ? እኔ ቶማስን ማግኘት እችላለሁ። አትችይም እያልኩሽ ነው። አትችይም። አትችይም። ነው ማላገኘው እችላለሁ። አትችይም። 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 ሲጀመር ተረጋጉ። አንቺ ምንድን ያደረግሽው? ትሰማኛለህ? ምንም አይነት እንቅስቃሴ ከዚህ በኋላ እንዳታደርግ። በቁጥጥር ስር ነህ። ምንድን ነው በቁጥጥር ስር ሙሉ? ትሰማኛለህ? ሌላ ችግር ውስጥ እንድንገባ ማፈልግ ከሆነ አሁን ስልኩን አንጣ። ልሰጥ አልችልም። ሌላ ታሪክ ውስጥ እንግባ ነው እናንተ። ትሰማኛለህ? ሌላ ነገር ውስጥ መግባት ማፈልግ ከሆነ ስልኩን አውጣው እያልኩ። አንቺ ምን ውስጥ ነው? ሄደው ፋይልካ። ትሰማኛለህ? ከዚህ በኋላ ምንም አይነት እንቅስቃሴ ብታደርግ ምንም የምታመጣው ነገር የለም። ስለዚህ ሄደህ ነገር ለቅ እያልኩ ነው። በህይወትሽ ላይ ትሰማኛለህ? ሌላ ጭቅጭቅ ውስጥ እንዳንገባ። አሁን ስልኩን የምታመጣ እኮ ነው። ስልኩን አልሰጥህም። ይኸውልህ ሌላም የያዝከው ነገር ካለ ሲጀመር ትፈትሻለህ። ነው እሺ ቤተሰቦች እንግዲህ በሄድን ካሜራ የተፈጠረውን እያንዳንዱን ነገር እንዳያችሁት ነበረ። ዛሬ ላይ እንግዲህ አንድ መረጃ እጃችን ላይ ገብቷል ማለት ነው። ይሄም እስቲ ለሷ የተላከ ደብዳቤ ነው። የተላከውም ከቶማስ ዘንድ ነበር። እኛ እየጠበቅን የነበረው ዛሬ ላይ ቶማስ እንደሚመጣ ነበር እያሰበን የነበረው። ነገር ግን የመጣው ዛሬ ላይ ሌላ ሰው ነው ማለት ነው። ይዞ የመጣውም ደብዳቤ አለ እንግዲህ ለሷ የተላከላት ነው። እስቲ ምን እንደሚል አብረን ለእናንተ ግልጽ ለማድረግ ያክል ነው። አሁን እዚህ ላይ
በዋናነት የሚለው ስራዋን እንደጨረሰች ነው የሚነግራት። ማለት ደብዳቤው ላይ ከዚህ በኋላ በምንም አይነት መልኩ አንቺ እንደማታስፈልጊኝ ልነግርሽ ፈልጋለሁ። ይሄንንም ያልኩት ምክንያት ይሄን ስራ የሚሰራልኝ ሰው ውስጥ እዛው እስር ቤት ውስጥ ሆኖ ይሄን ነገር የሚጨርስልኝ ሰው አግኝቻለሁ። ስለዚህ ከዚህ በኋላ አንቺ ስለማታስፈልጊኝ ስራሽን ጨርሰሻል፣ ክፍያሽ ይከፈልሻል። አሁን ቤቱን ለቀሽ ውጪ። ብዙ ነገር የሚከታተሉ ሰዎች ስላሉ ያንን ቤት ለቀሽ ሌላ ቦታ እንድትሄጂ። ቤተሰቦች ይሄ ደብዳቤ እያለ ያለው ሚኪን እዛው እስር ቤት ውስጥ ያለ ታስሮ የሚገኝ ሰው እዛው ነገሩን እንደሚጨርስለት የሚጨርስለት ሰው እንዳገኘ ነውና እሷንም ከስራ ያሰናበተበት ደብዳቤ ነው የላከላት። ስለዚህ ይኸውላችሁ አሁን ላይ መደረግ ያለበት ያው ቅድምም ተልኳል። በስነ ስርዓት ሚኪ እዛው እስር ቤት ባለበት ጥበቃ እንዲደረግለት ትክክለኛ ማለት ጠንከር ያለ ጥበቃ ውስጥ ላይ ማን እንደሚያጠቃው ምን ሰዓት እንደሚጠቀም ምን የሚታወቅ ነገር የለም። ስለዚህ ይሄን ነገር እዛው ጥበቃ እንዲጠናከርለት የሚደረገውን ነገር አድርጉልኝ ቶሎ ብላችሁ። እሺ ወደ አንተ መለሳለሁ። እዚህ ቤት እየጠበቅን የነበረው ከሁለት አንዳችሁን ነበር። ወይ ቶማስ ይመጣል ብለን ነበር በዋናነት እያሰብን እየጠበቅን የነበረው፣ አንተም ልትመጣ እንደምችል ገምተን ነበር። ነገር ግን ይኸውልህ አሁን ላይ ስለአንተ ማንነት ስለምንነት ምንም የሚመለከተኝ ነገር የለም። ትሰማኛለህ አይደል? አሁን ቶማስ የት እንዳለ እንድትነግረኝ እፈልጋለሁ። ትሰማኛለህ? አሁን የምትለጎምበት ሰዓት አይደለም። ቅድምም እንግዲህ ያወራንህ ነገር አለ። ከዚህ በላይ ሌላ ነገር እንዲደርስብህ ማትፈልግ ከሆነ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ቶማስ የት ነው ያለው እያልኩህ ነው። አላቅም። ምን ማለት ነው አላቅም ማለት? ስለማላቅ ነው። ይሄን መረጃ ይሄን ደብዳቤ የሰጠህ እሱ ነው አይደል እንዴ? ራስ ፈጥማ ያመጣው ይሄን ደብዳቤ ከቶማስ እጅ ቀጥታ ተቀበለ። ጽሁፉ የራሱ ነው አይደል? ትክክል አይደል? ስለዚህ ይሄን ነገር ከቶማስ ነው ተቀበለ የመጣው። ስለዚህ ቶማስ የት ነው ያለው እያልኩ ነው። ይሄንን ፋይል ከቶማስ ብቀበልም ቶማስ ያለበትን ግን አላውቅም። ይኸውልህ አሁን ላይ እየገባህ አይመስለኝም ነገሮች ወዴት እያመሩ እንደሆነ፣ ምን አይነት ስራ እየሰራህ እንደሆነ፣ ምን አይነት ጉድ ውስጥ እየገባህ እንደሆነ ምንም የገባህ እየመሰለኝ አይደል። ትሰማኛለህ? ሌላ ታሪክ ውስጥ መግባት ማትፈልግ ከሆነ ህይወትህ ማይሆን አጣብቂኝ ውስጥ እንዲገባ ማትፈልግ ከሆነ ቶማስ ያለበትን ቦታ ትነግረኛለህ። አለበለዚያ ግን ማለት ነው ህይወትህን አመሰቃቅለዋል። ስለዚህ ቶማስ የት ነው እያልኩ ነው። እየሰማኸኝ ነው አይደለ? አንተ ከምታመሰቃቅለው በላይ ቶማስ የኔን ህይወት ያመሰቃቅለው። ገባህ አይደለ? አልገባህም። ስለኔ ማንነት አላወቅ። አንድ ቶማስ ማለት አንድ ተራ ሰው ነው። ልንገርህ አይደል? ተራ ሰው ነው። ከሱ በላይ ነው ህይወትን ምስቅልቅል ማድረግብህ። ስለዚህ አሁን ይኸውልህ ቶማስ ያለበትን ቦታ ንገረኝ። አለበለዚያ ግን ይኸውልህ ቅድም ያወሩህ መንገድ አለ። ይኸውልህ እዚህ የህግ አካላት ብቻ አይደለም ያለው። ሰማኝ፣ እዚህ ጋር በቶማስ ህሳቤ ውስጥ ማለት ህግ ምንም ነው። ሰማኸኝ አይደለ? ምንም ነው። በቃ ህግ እስካሁን እኮ እሱን ሊያስቆመው አልቻለም። ትሰማኛለህ? እኔ ግን አስቆመዋለሁ። እኔ ግን በደንብ አስቆመዋለሁ። ያው እንዳንተ ብዙ ለፍልፈዋል፣ ብዙ አውርተዋል፣ ግን ማንም ሊያስቆመው አልቻለም። ትሰማኛለህ? እኔ ለፍልፌ የምቀር አይነት ሰው አይደለሁም። አሁን ይኸውልህ ሌላ ነገር ውስጥ አተካራ ውስጥ እንድንገባ አልፈልግም። አሁን ቶማስ ያለበትን ቦታ ትነግረኛለህ አትነግረኝም? ይኸው አሁንም ጠየከኝ፣ በኋላም ጠየከኝ። ልነግርህ አልችልም። ያለበትን አላቅም። በደንብ ታውቃለህ። አላቅም። ይሄን የት ነው የተቀበልከው? የትስ ልቀበል? አንተ እዚህ ጋር ምን አስጨነቀ? ምን አስጨነቀ አይደል? አላቅም። ስትቀበለው በእጅ ነው የተቀበልከው። ስለዚህ ያለበትን ቦታ ታውቃለህ። ምን አገባሽ? ትሰማኛለህ? እዚህ ጋር ደግሞ ነገር አውቀዋል። መናገር ምን አገባሽ? ይኸውልህ ሲጀመር ከኔ ጋር አውራ። ትሰማኛለህ አይደል? ከሷ ጋር ምንም አይነት ወሬ እንድታወራ አወራለሁ። ይኸውልህ እያንዳንዷን ነገር ደርሰንባችኋል። ይኸውልህ እያረጋችኋት የነበረው ነገር እያንዳንዱ ነገር ቅድም በሂድን ካሜራ እየቀረጽናችሁ ነበር። ድምጻችሁም አለ እዚህ ላይ ተይዟል። ስለዚህ ይኸውልህ አሁን የምትዋሽበት ሌላ ነገር ውስጥ የምትገባበት ምንም ምክንያት የለም። ትሰማኛለህ አይደል? ከቅድም ጀምሮ ያወራችሁትን ወሬ፣ የሰራችሁትን ስራ፣ ያረከውን ነገር ቶማስ ምን ሲልህ እንደነበር ለሷ ስትነግራት የነበረውን ሁሉንም ነገር በድምጽም በቪዲዮም ይዘናችኋል። ስለዚህ ይኸውልህ ከዚህ በኋላ ምንም የምታመጣው ነገር የለም። ከማመን ውጪ ነገሮችን ለራስህ ከማቅለል ውጪ ምንም የምታመጣው ነገር የለም። ስለዚህ ይኸውልህ አሁን ለአንተ የሚሻልህ ነገር ምንድነው? አንድ ነገር ቶማስ ያለበትን ቦታ ለኔ መንገር ነው የሚሻልህ ነገር። አለበለዚያ ግን ማለት ነው ወደህ ሳይሆን በግድህ እንድትናገር አደርጋለሁ። ስለዚህ አሁን ቶማስ የት ነበረ? ይሄን ስትቀበለው የት ነበር የነበረው? አሁንስ ቶማስ የት ነው ያለው?
እየሰማኸኝ ነው አይደለ? ስንቴ እንድነግርህ ነው የምትፈልገው? አንቺ እንዴት እንደዚህ ታደርጊያለሽ? ሲጀምር ይኸውልህ ሁሉንም ነገር አውቀዋል። ከዚህ በኋላ ምንም ማምለጫ የለም። ከአንተ በበለጠ እኮ ቶማስን እኔ ነኝ የማውቀው። ብዙ ዓመት አብሬው ሰርቻለሁ እኮ። ግን ደግሞ እዚህ ጋር ምንም ማድረግ አንችልም። ቅድም እንኳን አይተኸኝ ኬት እንደወጡ እንዴ ስናወራ የነበረውን ሁሉንም ነገር አውቀዋል። ስለ ፋይሎቹም ስለ እያንዳንዱ ነገር አውቀዋል። ምንም ማድረግ አንችልም። እንዴት ምንም ማድረግ አንችልም ብለሽ ታስቢያለሽ? እስከዛሬ እኮ ስንት ነገር ውስጥ ገብተን ስንት ነገር ውስጥ ወጥተናል አይደል እንዴ? እስከዛሬ ምንም አይነት ስራ ስንሰራ በሚስጥራዊና ጥብቅ በሆነ ጉዳይ ውስጥ ነው አይደል እንዴ? ይሄንንም ከኔ በላይ በደንብ ታውቂዋለሽ። በደንብ አውቃለሁ። እና አሁን ግን አብቅቷል። ምንም ምኑ ነው የሚያበቃው? ሁሉም ነገር ተይዟል። አይገባም እንዴ? ምንም ነገር እያዝ ቶማስ ምን አይነት ሰው እንደሆነ ታውቂያለሽ አይደል እንዴ? አውቃለሁ በደንብ። ከሰይጣን የባሰ ሰው እኮ ነው። ግን ደግሞ ሰማኛለሁ። ስለ ቶማስ እየነገርከን ያለው ነገር እየሰማሁ ነው። ስለዚህ ይኸውልህ ቶማስ ከሚያደርስብህ ነገር በላይ ነው ማደርስብህ። አሁን ይኸውልህ አንተ ይሄን ነገር ባለመናገር ይሄን ነገር ባለማድረግህ ብቻ ብዙ ነገር ነው የሚደርስብህ። ትሰማኛለህ አይደል? ምን እንዳለ ስለአንተም እያንዳንዱ መረጃ አለኝ። ስለአንተ ይኸውልህ ስለ ቤተሰብህም ጨምሮ ይኸውልህ እያንዳንዱ መረጃ እጄ ላይ አለ። ስለዚህ ይኸውልህ ከዚህ በኋላ ሌላ ውጥንቅጥ ውስጥ ህይወትህ እንዲገባ ማትፈልግ ከሆነ ነገሮችን ብትናገርና ብታቀል ነው የሚሻልህ። እየሰማኸኝ ነው? አንተ እስር ቤት ውስጥ ነው ልከተኝ የምችለው። እስር ቤት ውስጥ ግን እስር ቤት ውስጥ እሱ ነው የሚያስገድለኝ። ከዛ በላይ አደረጋለሁ። ይኸውልህ ትሰማኛለህ? አሁን ይኸውልህ እንደዛ አይነት ፍራቻ ካለ ውስጥህ ላይ ይሄ ነገር ይኸውልህ ጥበቃ እንዲደረግልህም የምትፈልግ ከሆነ ማለት ነው የምትፈልግ ከሆነ ነው እሱ ነው። ትሰማኛለህ አይደል? የኛ የህግ አካላት የክሩ አባላት ይኸውልህ በተጠንቀቅ የቆሙ ለእውነት የቆሙ ሰዎች ናቸው። ስለዚህ ይኸውልህ በዚህ ምንም ስጋት እንዳይገባ አሁን የምታውቀውን ነገር ስለ ቶማስ እንድትነግረኝ እፈልጋለሁ። ቶማስ በእጃችን ከገባ ሲጀመር አንተን ምንም ሊያደርግህ አይችልም። ነገር ግን ይኸውልህ ቶማስ እጃችን ካልገባ አንተን ይኸውልህ አሁን ላወራህ ወሬ ብቻ እንደሚገልህ እንድታውቅ እፈልጋለሁ። በተግባር እኮ እያየኸው ነው። ይሄንን ደብዳቤ እያየኸው ነው አይደለ እንዴ? እኔ ሰው አዘጋጅቻለሁ። አልፈልግሽ እኮ እነሱ የህግ አካላት ናቸው። ስለዚህ ምንም ማድረግ አንችልም። ከሁለቱም እኮ ማምለጥ አንችልም። እዚህ ጋር ለምን እውነቱን አንጋፈጥም እንዴ? ለምንድን ነው የማታምነው? ቆይ አንተ ምንድነው አላማሽ? ምንም አላማ የለኝም። ምንድነው አላማሽ? አይደለም ሁሉም ነገር አብቅቷል። እዚህ ጋር ምንድነው የሚያበቃው? ሁሉም ነገር በቃ ወንጀሎች በሙሉ ተጋልጠዋል። በቃ እመን። አንቺ አይደለም ቆይ ሲጀመር ይሄንን ነገር እንዴ አይደለም ቆይ በምንስ ታሰበሽ ነው እንዴ? ስንት ነገር እኮ ስንት ማአት መቶ ስንት ነገር በቅርቡ ሲያሳልፍ ነው የተሻለ አይደለም? አንተ ይሆንከውን አሁን ይሆንከውን እኔ ሞኛለሁ እና አማራጭ የለኝም። እንደዚህ በተራ ነገር እንዴት ትወርጃለሽ አንቺ ራሱ? እኔ መጀመሪያ እንደዚህ ነበር የተሰማኝ፣ ግን ደግሞ ምንም ማምለጫ እንደሌለኝ ሲገባኝ ማመን ነው ያለኝ በቃ አማራጭ። ስለዚህ ያለብንን ነገር ብትናገር ነው የሚሻለው። በቃ አመን ተው በእናትህ ከመን በቃ ሁሉ ነገር እኔ የፈለገ ቢሆን እየሰማሽ ነው አይደለ? የፈለገ ሊመጣ ይችላል እንጂ አላምንም። አንተ ማለት ስለኔ አይመስለኝም። አላምንም። አትምታኝ። እንብየው እሺ ቤተሰቦች ማለት መታገስ ባለብኝ ልክ ታግሼዋለሁ። መናገር ያለበትን ነገር እንዲናገር ብዙ ነገር አድርጌያለሁ። ነገር ግን አቅማችን ምን ያህል እንደሆነ ምንም የገባው አልመሰለኝ። ግዴታ አቅማችንን ማወቅ ስላለበት ነው ይሄን ነገር ያደረኩት ማለት ነው። ስለዚህ አሁን እንግዲህ ማውራት ባለብን ልክ አውርተናል። ገብቶታል ብዬ አስባለሁ። እያንዳንዷን ነገር ይናገራል። እኛ ከቶማስ ምን ያህል እንደምንልቅ ምን ያህል ከፍ እንደምንል እንዲያውቅ አድርጌዋለሁ። በስነ ስርዓትም አውቋል። ስለዚህ ይኸውልህ አሁን ላይ ከዚህ በኋላ ሌላ አተካራ ውስጥ ምንገባ አይመስለኝም አይደል? እሺ በቃ ይኸውልህ እንደምንሞት እያወቅሽው እሺ፣ የዚህ መጨረሻው ሞት እንደሆነ በቃ ገባሽ አይደለም? በህይወትሽ ላይ ፈርደሽበት እንደሆነ በቃ ሳለቀርቻለሁ። ደግሞ አማራጭ የለኝም። ምንም አማራጭ ላይኖር ይችላል። ነገር ግን በህይወትሽ ላይ ፈርደሽ ነው። ይኸውልህ ትሰማኛለህ? ሲጀመር ቶማስ የእናንተን ህይወት የመንጠቅ ምንም አይነት መብት የለውም። በተግባር ነው በስነ ስርዓት አብረን የምናየው ነገር ይሆናል። አሁን ይኸውልህ ለአንተ የሚጠቅምህ ነገር ተረጋግተህ የተፈጠረውን ነገር ሁሉንም ነገር ለኔ መንገር ነው ያለብህ። በዚህ ሰዓት የሚጠቅምህ ነገር እሱ ብቻ። ስለዚህ በዚህ ልክ ተግባብተን ነው ቅድም አሁን ወደዚህ ልንመለስ ይቻላል። ስለዚህ ቶማስ የት ነው ያለው? እኔ የቶማስ አንድ ተላላኪ ነኝ።
እና መልእክቶችን ነው በብዛት ማደርስለት እና አሁን ላይ ቶማስ ቀጥታ ልታገኘው አትችልም። ከኔ ጋርም እንደዚህ መልእክቶችንም ስንላላክ ዊርድ በሆነ እንትን በጣም ጥብቅ በሆነ ሁኔታ ውስጥ ነው እንጂ የምንገናኘው እንዲህ ቀጥታ እንደ ድሮ አንገናኝ። ተረዳኝ አይደለ? እና አሁን ቶማስ ግልጽ ያለ ቦታ ላይ አይደለም ያለው። ይሄ ነው ቦታ ስትለው ዛሬ እዚህ ቦታ ሊሆን ይችላል፣ ነገ ሌላ ቦታ ይችላል። እና አሁን ላይ በጣም ክትትል እየተደረገበት ስለሆነ እሱን ማግኘት በጣም ከባድ ነው። እና እኔም አንድ የእሱ ተላላኪ ነኝ። ብዙ ስራዎችን አብረን ሰርተናል። ከኔ ባለፈ ደግሞ ከእሷ ጋር በደንብ ሰርተዋል ብዙ ጊዜያቶች። እና ቶማስ በአሁኑ ሰዓት እንዴት ብዬ ልንገርህ፣ በቃ ለእሱ ሁሉ ነገር በእጁ ነው። በቃ ምንም ነገር ማድረግ ይችላል። ምንም ነገር በቃ የሰው ነፍስ ማጥፋት ምናምን ለእሱ ኖርማል ነገር ነው። በቃ ምንም እንዴት ብዬ ልንገርህ። እና እስር ቤት ያለውንም ሚኪን በእሷ መንገድ እንዲገደል ነበር። ግን እሷ አሁን ሰው ሲያገኝ እስር ቤት ውስጥ ምናምን ሰው ሲያገኝ ደብዳቤው ላይ አንብበዋል። ሰው ሲያገኝ እሷን በቃ ስሯን ስለጨረሰች እንድትሄድ ነበር። ቅድም ይኸውልህ አሁን ላይ በደንብ አንገናኝም ብለኸኛል። ድሮ ላይ በደንብ ትገናኙ ነበር? በደንብ ስራዎችን አብራችሁ ትሰሩ ነበር? አሁን በደንብ ብዙ ስራዎችን ሰርተናል በሚገባ። አሁን ላይ መገናኘት ያቆማችሁት ለምንድን? ጥብቅ የሆኑ ነገሮች ጥብቅ የሆኑት በአሁኑ ሰዓት ላይ ለምንድን? ቶማስ አሁን ላይ ምን እንደሆነ አላውቅም፣ ግን ውስጥ ቢዝነሱ ላይ ካሉ ሰዎች ጋር በጣም እየተጋጨ ነው። እኔም ይሄ ተላላኪው ነኝ እንጂ እንደዚህ በደንብ ስለሱ አላውቅም። ተረዳኝ አይደለ? ስራና ስራ ብቻ ነው። ይሄን እታዘዛለሁ፣ እፈጽማለሁ። እሱ ይሄን አድርግ ይለኛል፣ የሆነ ነገር እፈጽማለሁ። ተረዳኝ አይደለ? እንጂ ሌላ ባለፈ እንደዚህ ብዙ እንትን አንልም። ምክንያቱም እኔ ተላላኪ ነኝ። በቃ ከመላክ ውጪ ምንም ልሰራ አልችልም። አንዳንድ ጊዜ እንትን የማደርጋቸው ነገሮች ሊኖሩ ይችላሉ እንጂ ከዛ ባለፈ ከመላክ ውጪ ምንም ልሰራ አልችልም። ግን አሁን ላይ ቶማስ ቢዝነሱ ላይ ካሉ ሰዎች ጋር ትንሽ ጥሩ አይደለም። ለዛ ነው እንደዚህ የተጨናነቀም ያለው። ስለዚህ በቢዝነሱ ምክንያት ነው በደንብ ማንገናኘው እያልከኝ ነው? እሺ አሁን ይኸውልህ ሚኪ ከሚኪ የሚፈልጉት ሰው ማን ነው? ማለት የምትፈልጉት ሰው ማን ነው? ሚኪ ያጠፋው ሰው እናንተ የምትፈልጉት ሰው ማን ነው? እሱን ማንነቱን ብትነግረኝ እፈልጋለሁ። አባ ይኸው እዚህ ጋር እኮ ቅድምም ነግሬሃለሁ። እኔ ተላላኪ ነኝ። ስለ ሚኪ እኔ ምንም ነገር የማውቀው ጉዳይ የለም። በቃ ቅድም የተጻፈውን ነው የማውቀው። እስር ቤት ነው፣ ቶማስ ሊገድለው ይፈልጋል። ከዛ ውጭ ምንም የማውቀው ጉዳይ የለም። ትሰማኛለህ? ጠንቅቀህ ታውቃለህ። የተጻፈውን ደብዳቤ ቅድም ለማብራራት እየሞከርክ ነበር። ሚኪ በስነ ስርዓት እዛው የሚጨርሱት ሰዎች ማለት ይሄን ጉዳይ ለቶማስ የሚሰራለት ሰው እንዳገኘ እያንዳንዱ ነገር ለሷ ስትነግራት ነበር አይደል እንዴ? ስለዚህ ከዚህ ባለፈ በደንብ የምታውቀው ነገር አለ። አሁን ላይ ምንም አይነት ውሸት እንድትነግረኝ አልፈልግም። እኔ አሁን አንተ ነገርከኝም አልነገርከኝም ነገሩ ላይ መድረሴና ማጣራቴ ማይቀር ነገር ነው። ነገር ግን የዛኔ አንተ እንደምታውቅ ካወቅኩኝ የሚደርስብህ ነገር ከባድ ነገር ነው። ስለዚህ ያ ሁሉ ነገር እንዲፈጠር ማትፈልግ ከሆነ የምታውቀውን ሁሉንም ነገር ንገረኝ። ሚኪ ማንን ነው የደበቀው? እናንተ የምትፈልጉት ሰው ማን ነው? ስለ ሰውየው ነው እንድትነግረኝ የምፈልገው። እየሰማኸኝ ነው አይደለ? እኔ መጀመሪያ እያልኩ እኮ ነው። ከመጀመሪያው ጀምሮ እኔ የማውቀው እዚህ ጋር የተጻፈውን ብቻ ነው። ገባህ? ደብዳቤው ላይ የተጻፈውን ብቻ ነው የማውቀው። ምክንያቱም ተላላኪ ነኝ። ሲጀመር ሁሉንም ደብዳቤ እየከፈክ ታነባለህ ማለት ነው እንግዲህ። ስለዚህ ደብዳቤ ታውቅ ነበር። ስለዚህ ደብዳቤ ስታብራራላት ነበረ። ስላክ እኮ ማለት ይሄንን እኮ አድርስ ነው የሚባለው። ገባህ? ይሄ ደብዳቤ አድርስ ከተባልክ ከፍተህ ታያለህ ማለት ነው። ስለዚህ ብዙ የምታውቃቸው ሚስጥሮች አሉ ማለት ነው። የምላከውን ነገርማ ቶማስ ይነግረኛል እኮ። የምላክበትና የምላከውን ነገር እኮ ቶማስ ይነግረኛል። ስለዚህ ሁሉንም ነገር ያብራራልሃል ማለት ነው አይደል? ስለሚልክህ ደብዳቤ ስለወረቀቱ የሚያስረዳህ ከሆነ ስለ ሁሉም ነገር ጠንቅቀህ ታውቃለህ ማለት ነው። ማብራሪያ አይደለም የሚነገር ማብራሪያ አይደለም። ይሄ ደብዳቤ ይሄ ያዘለ መልእክት ነው ይለኛል። ከዛ ባለፈ ግን ስለዛ መልእክት ዲቴል አላውቅም። እርግጠኛ ነኝ። እሺ እሱን እኔ የማጣራው ይሆናል። ማጣራት ባለብኝ መልኩ የማጣራው ነገር ይሆናል።
ነገር ግን አሁን ቶማስን በምን አይነት መልኩ ነው ልናገኘው የምንችለው? ግዴታ ይኸውልህ ቶማስን ማግኘት አለብኝ። ትሰማኛለህ አይደል? ግዴታ እሱን እጄ ሳላስገባ ደግሞ ምንም አይነት እንቅልፍ ነው ማልተኛው። አሁን ቶማስን እንዴት ላገኘው እንደምችል እንድትነግረኝ እፈልጋለሁ። ቶማስን ቅድም ነግሬሃለሁ። በቀጥታ መንገድ ልታገኙት አትችሉ። ገባህ አይደል? በቀጥታ መንገድ እሱ ያለበት ቦታ ብጠቁማችሁ ትርፉ ለእናንተ ድካም ነው። ምክንያቱም እሱ ያሰማራቸው በአሁኑ ሰዓት እኮ ነገርኩህ፣ ከባድ ሲቹዌሽን ላይ ነው ያለው። ከባድ ሁኔታ ላይ ስላለ ዝም ብለህ በቀጥታ ሄደህ ልታገኙ አትችልም። ገባህ አይደለ? ቀድምም ነግሬሃለሁ። ስለዚህ ሌላ መንገድ አለ ማለት ነው። ሌላ መንገድ የምታውቀው መንገድ አለ ማለት ነው። ስለዚህ እሱን መንገድ ነው እንድትነግረኝ የምፈልገው። ትሰማኛለህ አይደል? እኔ እንዴትም ማገኘሁት እንዴት አንተን የሚመለከተ ጉዳይ አለ። አሁን እኔ እሱን ላገኝበት የምችለው መንገድ ምን አይነት መንገድ እንዳለ እንድትነግረኝ ብቻ ነው የምፈልገው። ይኸውልህ እኔ ሲጀመር ማግኘት አይቀርም እሱ። ነገር ግን ከአንተ የሆነ ፍንጭ ካገኘው ብዬ ነው ይሄን ነገር እየጠየቅኩ ያለሁት። ስለዚህ አሁን እንድትነግረኝ የምፈልገው ነገር ምንድነው? አንተ ባልከው መንገድ ባላገኘው እንኳን ሌላ ፕላን ቢ የሆነ ነገር ሊኖር ይችላል አንተ ጋር። እሱን ልታገኝበት የምትችልበት መንገድ የሆነ መንገድ አለ። ስለዚህ እሱን ነገር ነው እንድትነግረኝ የምፈልገው። እሺ በቃ እኔ ደብዳቤውን ከማድረሴ በፊት እሷ እንደጠፋሽ ካወቀ ቤቱ ባዶ እንዳገኙት ካወቀ ሊመጣ ይችላል። ምን ማለት ነው? ደውዬለት ቤት ውስጥ ማንንም እንዳላገኘው ካወቀ እሱ ሊመጣ ይችላል። ስለዚህ በስልክም ትገናኛላችሁ ማለት ነው። አንተ ልጅ ግን ብዙ የደበከኝ ነገር እንዳለ ነው አሁን ውስጥ እየተሰማኛል። ይኸውልህ እያንዳንዷን ነገር አሁን ይኸውልህ የሚሻልህ ብትነግረኝ ነው የሚሻልህ። ቅድም ባወራነው ልክ እንድናወራ የምትፈልግ ካልሆነ ሁሉንም ነገር ንገረኝ በስነ ስርዓት። እኔ መልእክቱን ተቀብዬ እዚህ እስከማደርስ ድረስና ሁሉ ነገር እስከመፈጽም ድረስ የጊዜ ገደብ አለ። በዚህ ጊዜ ገደብ ውስጥ ደግሞ አሁን ይሄን እየነገርኩ ያለሁት ከለላ ታደርግልኛለህ፣ ቢያንስ የሆነ ነገር ታደርግልኛለህ ብዬ እና ቢያንስ አሁን 20 ደቂቃ ያክል አላችሁ። ምን ማለት ነው 20 ደቂቃ አላችሁ ማለት? ከ20 ደቂቃ በኋላ ስዊች ኦፍ ሆናል ስልኩ አይሰራም። ከዛ በኋላ የምትገናኙበት ስልክ ይሄን ነገር እስክፈጽም ድረስ ብቻ ነው። ከዛ በኋላ ስልኩ ይዘጋል እያልከኝ ነው? ስለዚህ ግዴታ አሁን ላይ መደወል አለብን ማለት ነው። ስለዚህ ይኸውልህ አሁን ካንተ የምፈልገው አንድ ነገር አለ። ምንም አይነት ቶማስ የሚጠረጥርበትን መንገድ እንድታደርግ አልፈልግም። እኔ ይኸውልህ ያለኝ ጥቂት ጊዜ ነው። ቶማስን በእጄ ማስገባት ፈልጋለሁ። ትሰማኛለህ አይደል? ስለዚህ 20 ደቂቃ ብቻ ነው ያለው እያልከኝ ነው? አዎ 20 ደቂቃ ብቻ ነው። ስለዚህ ባካችሁ ስልኩን አቃብሉኝና ቶሎ እንደውልና ወደዚህ የሚመጣበትን ነገር ማመቻቸት አለብን። አሁን ይኸውልህ ምንም አይነት ጊዜ ማባከን አልፈልግም። ምንም አይነት እንዲጠረጥር እሱ የሆነ ነገር እንዲሰማው እንድታደርግ አልፈልግም። ቀጥታ ትደውልለታለህ። ሊመጣ ይችላል ያልክበትን ምክንያት ተነግረዋለህ። ከዛ በኋላ እንግዲህ አብረን የምናየው ነገር ይሆናል እያንዳንዱን ማለት ነው። ስለዚህ ቶሎ በል ደውልለትና ለውድ ላይ አድርገው። ቶሎ በል ምንም አይነት ጊዜ እንድታባክን አልፈልግም እያልኩ ነው። ለውድ አድርገው። አሎ ስራውን እንደጨረስክ ልትነግረኝ ነው የደወልከው? ቶማስ ትንሽ ችግር ሳይፈጠር አልቀረም። የምን ችግር ነው የምታወራው? በዚህ ሰዓት ምንም አይነት ችግር እንደማላስተናግድ ታውቃለህ እኮ። ይገባኛል እኮ ግን ግን ብሎ ምን ነገር አለ? ስራው አልቋል አላለቀም? ምንድን ነው የተፈጠረው? የተፈጠረውን ነገር መናገር አትችልም እንዴ? እኮ ልነግርህ እኮ ነው። ቤት ውስጥ ስገባ ቤቱ ተመሰቃቅሎና ልጅቷ ቤት አልነበረች። ከዛ ምንድነው ቤት አልነበረችም ማለት እኮ? ምንድነው ቤቱ ተመሰቃቅሏል? የሰጠው ስራ ሂደህ ደብዳቤ እንድታቀብል ቤት ውስጥ የለችም ማለት እኔ ልፈልግልህ መጥቼ እኮ አይደለም እኮ ሰፈር ውስጥም እኮ ላያት ሞከርኩኝ እኮ በብዙ ቦታዎች በብዙ መንገዶች ውስጥ ገባው እኮ እና ግን ልጅቷ ልትገኝ አልቻለችም። የት ትሄዳለች? ስራዋ ነው፣ ቦቷ ነው። ከዛ ቤት እንደማትወጣ ታውቃለህ። እኔ ነኝ ያስቀመጥኳት እኮ። እሱን ነገር እኮ አውቄ ነበር ቶሚ የመጣሁት
ግን ልጅቷን ላገኛት አልቻልኩም እኮ እያልኩ ነው። ሰፈር ውስጥ አፈላልጋታል እንዴ? በደንብ ያልገባሁበት ጉድ የለም እኮ ነው የምልህ። አካባቢው ጋር ምን ፍንጭ አገኘ? ምንም በቃ ቤቱ ብቻ መስቀልቅል ብሏል። ብዙ ነገር ይሄ ጠረጴዛ ነሽ ምንድነሽ በቃ ግልብጥብጥ ብሏል የቤቱ ዕቃ እንዳለ። እንዴት እሷ ደግሞ እንዲህ ልታረጋችል? ተነጋግረናል። በክፍያ ነው የምትሰራው። ስለዚህ ትገባለች ከምትሰራበት ቦታ። ጠብቀኝ በቃ አሁኑኑ እመጣለሁ። እሺ ቶሚ